ሰላም እንዴት ሰንብታችሁልናል ውድ ተመልካቾቻችን? ይህ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር። ለዛሬም የተለያዩ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታ እናደርጋለን። እንደ ሁልጊዜው የካፍ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር አሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር ቆይታን ማደርጋው አዲስ መሀመድ ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ሳምንቶት እንዴት አለፈ? ጥሩ ነው። መልካም ጥሩ ነው። ሳምንቱ ቶሎ እየመጣ ነው። እንግዲህ እንዳመጣጡ እያስተናገድ ነው። ጥሩ እንግዲህ እኛም ለዛሬ ያዝነውን መሰናዶን ጀምርና እንደ መግቢያ አንድ ጥያቄ እናንሳ። በአንድ ጨዋታ ላይ አንድ ተጫዋች ለተከላካይ ቡድን ጓደኛ ወይም ደግሞ ለተከላካይ ስፍራ ተጫዋች ኳስ ያቀብላል። ያ ማለት ደግሞ አንድ ተከላካይ ከጓደኛው ኳስ ሲደርሰው በእጁ ብድግ አድርጎ በቴስታ ለግብ ጠባቂ ያቀብላል። ያን ኳስ የደረሰው ግብ ጠባቂ ግን በእጁ ሊያነሳ ጎንበስ ወደ ማለት ይሄዳል። ነገር ግን ግራና ቀኙ ሲመለከት ምንም ሰው አቅጣጫው ላይ የለም። ስለዚህ ያንን ኳስ በእጁ ከማንሳት ይልቅ በእግሩን መጫወትን ይመርጣል። ብቻ አጭር ነገር ናት አይደል? ግን እዚህ መሀከል ላይ የሆነ የተፈጠረ ነገር ግን በህጉ መሰረት በእርግጠኝነት ይኖራል። እንደ እግር ኳስ ዳኝነት ወይም ደግሞ እንደ እግር ኳስ የህጋት ሚስጥሮችም ደግሞ እርሶም የሚሉት ነገር ይኖራልና እዚህ ጋር የተፈጠረው ነገር ስህተት ተፈጥሯል። መጀመሪያ ከተፈጠረስ ዳኛው በምን መንገድ ነው ይሄን ስህተት የሚያርመው የሚለውን ነገር እናንሳ። በጣም ቆንጆ ነው። ጥሩ ነገር ነው። ህጉ መቼም ሲወጣ ይሄ ሁሉ ያስበዋል። አሁን ይሄ እንደ ተራ ነገር ነው የሚታየው ያለው። ግን 12ኛው ህግ የጥፋቶቹ ሁሉ የበላይ ማለት አስተዳዳሪው የሎስ ኦፍ ዘ ጌም 12ኛ ህግ ነው። ጥፋትና ያልተገባ ጠባይ ካለ ኦል ጥፋት ፋውልስ የምንላቸው የተለያዩ ቴክኒካል የሆኑ ነገሮች እንደገና ደግሞ ያልተገቡ ጠባዮች ሲባል ከበድ ያለ፣ መካከለኛ፣ ቀለል ያለ የሚባሉ ነገሮች ሁሉ እዚህ ውስጥ ነው ታጭቀው የሚቀመጡ። ስለዚህ 12ኛው ህግ ትልቁ የጨዋታውን ህግ የሚመራው አካል ነው እና እሱ ላይ አሁን ይሄ ሁሉ ተደርጓል። ይቺ ህግ ደግሞ ምን ላይ ያለች? አሁን የጠየቅሻት አንድ ነገር ፈቀደ ለግብ ጠባቂ ህጉ። ምክንያቱም ተከላካዮቹም አንዳንዴ የሚጨነቁበት ጊዜ አለ። ባክ ፓስ የሚባለው ነገር ወደ ኋላ ኳስ አትስጡ ለግብ ጠባቂ የሚለው ህግ እንደመጣ ከተወሰነ ጊዜ በኋላ ይቺ ህግ ወጣች። ምክንያቱም ጭንቅ ሆነ። ኤቭሪ ናው ኤንድ ዘን ኳሱን ግብ ጠባቂ በያዘ ቁጥር እየተቀጣ ሆነ። ሁለተኛ ቅጣት እየተባለ ሲመጣ እንዴ ለምን እንዲህ ይሆናል? እንዴ አንድ ተጫዋች ከበውት ባሉበት ሰዓት ከሱ ለግብ ጠባቂው በመስጠት የሚድንበትን ግርግሩን፣ ብረብሻውን፣ ብጥብጡን የሚያነሳ የሚያስቀር ህግ ለምን አይወጣም በሚል የገባች ናትች። ምንድናት እሷ? አንድ ተከላካይ ወይም አንድ አጥቂ ራሱ የዛ የቡድኑ ኳሱን ለግብ ጠባቂው በጭንቅላቱ፣ በደረቱ ወይም በጉልበቱ መስጠት ይችላል የሚል ህግ። መቼ? ያ ቀውጢ እዚህ ባለበት ጊዜ፣ እዚህ ግርግር፣ ማዕዘን ምት፣ እዚህ ቅጣት ምት፣ እዚህ ትግል አለ አይደለም? መቼም ኤፍኤቢ ካልገላገለን በዚህ ጉዳይ በዚህ አመት ወይም አይዶን ነው እነሱ ሲሰለቻቸው ህግ እናውጣለት ብለው ሲሉ እንደሱ ሊያደርጉ ይችላሉ ብዬ አምናለሁ። አሁን እዚህ ማዕዘን ምት የሚያሰለች ማዕዘን ምት አለማየት ነው የሚሻለው እኮ አሁን በዚህ ስቴጅ። እኔ እንጃ አንቺም አጋጥሞች ሊሆን ይችላል፣ የስፖርት ቤተሰቦቻችንም የሚያዩት ነው። ማዕዘን ምት ተሰጠ ማለት ብስጭት ነው። ብስጭት የሚሆነው ምንድን ነው? ህጉ አይከበርም በዛ ሰዓት፣ ወይም በማዕዘን ምት ጊዜ ህጉ አይከበርም ቀርቷል፣ ኦሚትድ ነው ብሎ ይል እንደሆነ ህጉ ጥሩ ነው። በተረፈ ግን መያዝ የሚያስቀጣ ከሆነ፣ መግፋት የሚያስቀጣ ከሆነ፣ ኦብስትራክት ማድረግ የሚያስቀጣ ከሆነ ቦታው ላይም የግድ ለምንድን ነው እዚህ ማዕዘን ምት ላይ ይሄ የማይታሰበው? እንደ ውሻ እንደተዋተቱ እንዳነቀው ሄዶ ዘልዬ እመታለሁ ሲል ከዚህ ገፍቶ ሲያስቀረው ይሄ ምንድን ነው? ይሄ ሁሉ ጥፋት እየጠፋ ግን ማዕዘን ምት ስለሆነ ይቀጥላል። ይሄንን ህግ አውጪዎቹ ቢያወጥ ጥሩ ነው። በተገኘው አጋጣሚ ሁሉ ኮሜንት ምን ሲሉ መጫራችን አይቀርም። እንግዲህ
ካነበቡት ነገሩ እንግዲህ ድሉ ደርሶ ማለት ነው። ከአውሮፓም ከምንም ሄዶ ወደ አፍሪካ ደርሶ ምናምን የበርካቶች ጥያቄም ነው እኮ ምንም ጥያቄ በጣም እንጂ አሰልቺ ነው ለዳኞቹም ውሳኔ። አሁን ለምሳሌ የሴኔጋልና የዋንጫውን ጨዋታ የሞሮኮውን ጨዋታ አይተሽ እንደሆነ የተሰጠው በዚህ ምክንያት ነው። ማዕዘን ምት ነው። ከዛ ሲዘሉ ጥፋት ተፈጸመ። ይሄ የአውሮፓ ዳኞች አልቀጡትም እንዲህ አይነቱም። የአፍሪካ ዳኛ ግን ቀጣ። ያላዩት ነገር ሆነና እንዴት ይቀጣብናል ተብሎ ያ ሁሉ ነገር ረብሻ ተመጣ። ዳኛው ግን ቅጣት አልደረሰበትም። በመሰረቱ ሕግ ነው የፈጸመው። ስለዚህ እንደዚህ መስዋዕት መሆን ያስፈልጋል። ዳኛ የመጀመሪያ ነገር አንቺ እዛ ሜዳ ላይ ስትፈጽሚ ሁላችንም የደረሰብን ነው። አይቶ ማያቅ ስለሆነ ተመልካቹም አይቶ ማያቅም፣ ተጫዋቹም አይቶ ማያቅም፣ ወይም ሕጉን አላነበበም፣ አሰልጣኙም አያቅም። ምን አመጣብን ደግሞ እንደዚህ ብሎ ወደ ኦፊሻል ያደረገው ነገር የለም። ሕጉም እኮ ቢያጸድቀው ኖሮ ተግባራዊ ሆኖ ቢሆን ኖሮ እንደ አይነት ሰጣ ገባ ውስጥ አይገቡም ነበር። አስቀድሞ ትምህርት ተሰጥቶበት ምናምን የለም። አንድ ወቅት ላይ ትዝ ይለኛል እዚህ የኢትዮጵያ ፉትቦል ፌዴሬሽን በሰባዎቹ መካከል ላይ እንደዚህ ነገር ቢንጀመርስ ተብሎ አዲስ ሕግ ሲወጣ በህፃናቶች 8 ሰዓት ጨዋታ ከሆነ 7 ሰዓት ተኩል ላይ ያንን ዳኞቹ እንዲሰሩት እዛ ሜዳ ላይ እና ሲቀጡ ማየት ይሄ ምንድን ነው ሲባል በሜጋፎን ደግሞ በድምጽ ማጉሊያ ደግሞ አዲስ ሕግ መጥቷል፣ እሱም እንዲህ በመሆኑ ነው አሁን የቅጣት ምት የተሰጠው እንደዚህ እየተባለ ለህዝቡ መገለጽ ተጀመረ። እንዲህ ያለ ነገር በየስታዲየሙ ቢኖር ነውር አይደለም። ምን ችግር አለው? ማስተዋወቅ ነው አዳዲስ ሕጎች። ይሄ በመካከል ላይ ጠፋ። ይሄ ነገር የለም። አሁን አልሰማምም አላየም። ስለዚህ እሱ ያግዛል እና ሕግ እንደወጣ ወዲያው ወደ ሰውም ወደ ሚዲያውም ወደ ምንም ከሆነ ፕሮቴክት እናደርገዋለን ዳኛውን። አለዛ ብቻውን ነው ቪክቲማይዝድ የሚሆነው፣ ብቻውን ነው ችግር ውስጥ የሚገባው። በዚህ ረገድ ነው እንግዲህ ይሄ ዳኛ ሕግ ሲወጣ ይሄን አሁን ያልኩትን አይነት ሕግ በተለይ እዚህ ማዕዘንነት አካባቢ አንድ ነገር ኮስተር ያለ ነገር ቢፈጠር ደስ ይለኛል። ወደፊቱ አላቅም። አሁን ወደ ተነሳንበት ነጥብ ስንመጣ እንግዲህ በዚህ አይነት ግርግር ጊዜ የተጨነቀ ተጫዋች አለ። ይሄን ኳስ ግብ ጠባቂው ቢይዘው እኮ ነገሩ ያልቃል። ስለዚህ አሁን ግብ ጠባቂ ከያዘው ኮርነሩ ያው ይቀጥላል፣ ይመታል ማለት ወደ ጨዋታ ይመልሳል። አሁን ማዕዘኑት በሌለበት ሁኔታ ጨዋታዎች እዚህ ጋር እንደዛ ግርግር ይፈጥራሉ። ለግብ ጠባቂውም ቢሰጠው አጭር ስለሚሆን አጥቂው ሮጦ ያን ግብ ያገባበታል። ስለዚህ በአየር ላይ የሚመጣ ኳስ ከሆነ በጭንቅላቱ ከሰጠው፣ በደረቱ ከሰጠው፣ በጉልበቱ ከሰጠው ግብ ጠባቂው ሊይዝ ይችላል ብሎ ሕግ ተሻሻለለት። ለዚህ ነው አሁን የምናያቸው ብዙ እረፍት መጥቷል በዚህ ረገድ። ይሄ ተራ ቁጥር 1 እንደዛ አለና ተራ ቁጥር 2ን ግን ምን አረገው? ተጫዋቾቹንም ተንኮል ስለሚያቀቁ ሰርከምቬንሽን ማለት ሰርከምቬንት ማለት አስመስለሽ ሕጉን ታስመስይና ታጣምሚዋለሽ ወደ ራስሽ። ሕግ ነው ግን ለፍርድ እንዲመች ለራስሽ እንዲጠቅምሽ ትይና ታጣምሚዋለሽ። አሁን ለምሳሌ ሰርከምቬንት የተባለው አሁን በጠየቅሽው አይነት ጥያቄ ነው። ኳሱን እየገፋ መጣና እዚህ ሲከቡት ምን አረገው? ኳሱን ብድግ አረገው። በእግሩ ብድግ አረገና ምን አረገው? በቴስታ ሰጠው። ይሄን አይልም ሕጉ። በተጨነቀ ጨዋታ በሚንቀሳቀስበት ጊዜ የሚመጣን ኳስ ግን በደረቱ በጉልበቱና በጭንቅላቱ ሊሰጥ ይችላል አለ እንጂ ሕጉ እየመራህ እየገፋህ የምትሄደውን ኳስ ብድግ አድርገህ በቴስታ ሰጠው አይልም። ሰርከምቬንት ማለት ይሄ ነው። አጣመመው የሕጉን። እንዲህ በሚሆንበት ጊዜ የሚቀጣው ማን ነው? ይሄን ያደረገው ተጫዋች። ያንን ኳስ እሱ እንዲህ አድርጎ መጥቶ ይላል ሕጉ እዛ ላይ የተጻፈው። ግብ ጠባቂው ኳሱን ያዘውም አልያዘውም ይቀጣል፣ ያ ተጫዋቹ ይቀጣል። ይሄ ነው እንግዲህ አሁን በዚህ ሁኔታ በጠየቅሽው ጥያቄ እዚህ ጋር መጣና ብድግ አድርጎ ሰጠው። ግብ ጠባቂው ሊያነሳ ሞከረና ማንም የለም ለምን እየገፋው አልሄድም አለ።
አይድንም ያ ተጫዋች። ምክንያቱም ሰጥቶታል፣ ሊይዝ እኮ ነበር እሱም። ስለዚህ ግብ ጠባቂው አልያዘምና ይሄ ልጅ አይቀጣም አይልም እኮ። ግብ ጠባቂው ያዘም አልያዘም የሚል ቃል አለ። ይህን ድርጊቱን በመፈጸሙ ምክንያት የኳሱ መልእክት ተሳስቶ ስለሆነ ሄደው ጨዋታው ይቆማል። ቆሞም እሱ ይቀጣል። በሁለተኛ ቅጣት ምት ይቀጣል። እሱ ቢጫ ካርድ ያያል። ህጉን በማጣመው እንደዚህ ነው የሚሆነው እና ስለዚህ ያስቀጣል ማለት ነው። እንደዚህ ነገር ያደርጋሉ። ቀላል ይመስላሉ፣ ግን በደንብ ዲቴይል ደግሞ ካየናቸው በጣም ሁሉም የየራሳቸው እዚህ ጋር ሆኖ ሁለተኛ ቅጣት ምት እዚህ ጋር መስጠት ማለት ሊያገቡት ይችላሉ። አድቫንቴጅ አለ ለዛ ለተጋጣሚው ቡድን በደንብ አለ፣ ተጠቃሚ ነው የሚሆነው። አዎ ኢንስትራክተር ሌላኛውን ሀሳብ እናንሳና አሁንም ተከላካይ ላይ ብንቆይ መልካም ነው። አንድ ተጫዋች የተከላካይ መስመር ተጫዋች ላይ ቦታውን 5-50 አካባቢ ጥፋት ቢሰራበት ቢመታው ፋውል ቢሰራበት ያ ተከላካይ ኦን ጎል ቢያስቆጥር ጥፋት የተሰራበት ተጫዋች ህጉ ምን ይላል? በዚህ ዙሪያ አንድ የተከላካይ መስመር ተጫዋች ላይ ጥፋት ተሰራ፣ ከዛ ኦን ጎል በራሱ ላይ ግብን ቢያስቆጥር ህጉ ምን ይላል? ማለት ግብ ከማግባቱ በፊት እሱ ላይ ጥፋት ተፈጽሟል በሚገባ ቦታውም ደግሞ 5-50 ቢሆን ዳኛው ምን ይወስናል? ኦን ጎል ቢሆን አይ አሁን መጀመሪያ የቀደመው ምንድን ነው የሚለውን መፈተሽ ነው። አሁን እዚህ ጋር እርጋታ ያስፈልጋል። ብዙ ጊዜ ዳኞች እዚህ ግርግር ከተፈጠረ የሚያዩት ግብ የመግባትና ያለ መግባትን ጉዳይ ነው። ግብ የመግባት ያለ መግባት ጉዳይ የዳኛው ችግር መሆን የለበትም። ግቡ በህጋዊ መልክ ገብቷል ወይስ አልገባም ነው። ግቡ ሊገባ ይችላል። አሁን እንደምትኝ ተረድቸው ከሆነ ተከላካዩ ኳሱን በሱ ላይ ጥፋት ተፈጸመበት፣ ኳሱን ለመከላከል በሚያደርገው እንቅስቃሴ ላይ ጥፋት ተፈጸመበት። ጥፋት ከተፈጸመበት ይሄ ጥፋት ይሄ አጥቂ ነው፣ በሱ ላይ ጥፋት ፈጸመበት። ጥፋት ተፈጸመበት በኋላ ኳሱ ግን እሱን ገጨውና በራሱ ላይ ያገባው ኳሱ ጥፋት እኮ ተሰርቶበታል እኮ ጥፋት ተፈጽሞበት እኮ ነው። ስለዚህ እንደዚህ ከሆነ ለምን ይፈቀዳል? መጀመሪያ የተደረገው ምንድነው ነው? ጥፋት ነው የተደረገው፣ ግቡ በኋላ ነው። መቆም የለበትም። በደንብ ነው መቆም ያለበት እንጂ ጥፋት ነው የተደረገው። እርግጥ አጥፊው ተከላካይ ሆኖ የገባው ሌላውንም እዚህ ጋር ያለ ተከላካዩ እሱን ጓደኛ ተከላካይ አጥፊው 7 ቁጥር ነው፣ ተከላካይ ነው። ይሄ ኳስ እንዳመለጠ እዚህ ጋር ሲደርስ ይሄ 9 ቁጥር ደግሞ እሱን ጨርፎት ቢገባ እሱ ሌላ ትርጉም ነው ያለው። ያው ይጸድቃል፣ ጎሉ ችግር የለውም። የዚህ ጥፋት ግን አሁን የተፈጸመው አጥቂ ተከላካይ ላይ ነው። ጥፋት የተፈጸመው ተከላካይ ከሆነ ኢሚዲየትሊ ኳሱ ይቆማል። እሱ ነካውም ግብ ገባም አልገባም የሚለው ጥያቄ አይመጣም። ምንድን ነው ህጉ? 10ኛ ህግ የሚለው ህጉ ሳይጣስ ነው የሚለው። ግብ ይልና ዲተርሚኔሽን ይልና ግን ህጉ ሊወሰን ግብ ገብቷል አልገባም ብሎ ለመወሰን ህግ ተጥሷል አልተጣሰም የሚለው መፈተሽ ነው። አዎ ተጥሷል፣ 7 ቁጥር ላይ ጥፋት ተፈጽሞበታል ተከላካዩ ላይ። ስለዚህ እሱን ገጭቶ ነው ግቡ የገባው። ከሱ በፊት ይሄ 2 ቁጥር መቀጣት አለበት፣ እሱን መግጨት አልነበረበትም እና ቅጣት ምቱ እዚሁ ተፈጸመበት ቦታ ላይ ይፈጸማል። የዲሲፕሊን ቅጣት የሚያሰጠው አይነት እርግጫ ደግሞ ከሆነ የዲሲፕሊን እርምጃው ከቢጫ እስከ ቀይ ያለው ይሰጠዋል ማለት ነው። አብሮ ጥሩ ኢንስትራክተር፣ ለዛሬ ያዝነው መሰናዶ እዚህ ላይ እናብቃና ለቀጣይ ቀጠሮ ይዘን እንሰነባበት። ግን ቀረ የሚሉት ደግሞ ያላነሱት ሀሳብ ካለ መጨረሻ ላይ ድልስት ነው። ጥሩ ነው። እሺ ውድ ተመልካቾቻችን የእግር ኳስ ዳኝነት ምስጢር መሰናዷችን የዚህ ሳምንት ይህንን ይመስል ነበር። ሳምንት በሌላ መሰናዶ ዳግም እንገናኛለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የካፊ ኢንስትራክተር ሽፈራው እሸቱ ከኛ ጋር ጥሩ ጊዜን አሳልፈዋል። አብሬያችሁ የነበርኩት ከመላው ስቱዲዮ ባለሙያዎች ጋር ቆይታን ያደረግኩት ደግሞ አዲስ መሀመድ ነበርኩ። እስከ ሳምንት ቸር ቆዩልን።